ሳባዊት ቸኮል ያለ ድምፅ ከስልኩ ሰማች። ወይ መልእክት። ሳባዊት በሚያለከልክ ድምፅ ምላሽ ሰጠች። ኧረ አንቺ ልጅ ምን ተሻለሽ? እንደው ኧረ አርፍደሻል እኮ አለች መልእክት ተቀበል ብላ። ባክሽን ይመሩኛል። ሳባዊት በድጋሚ ቁርጥ ባለ ድምፅ ነበር የመለሰችው። ሮጥ ማለቷን እንደቀጠለች እንዴ አንቺም እኮ አበዛሽው አለሽ መልእክት። ትናንት ከሰርጀሪ ወጣችዋ ፔሸንት ራውንድ ሳይመጣ ይልኝ ሁኔታዋን ቻርቱ ላይ ጻፊውና በቴሌግራም ላኪልኝ፣ እኔ እንደምንም እደርሳለሁ በእናትሽ። ይበልጥ ሩጫዋን ፈጠን ለማድረግ ጀመረች። በይሽ ፈጣሪ ከተልሽ መልእክት በረጅሙ እንደመተንፈስ ብላ ስልኩን ዘጋችው። ሳባዊት ስልኳን በእጇ እንደያዘች ሸርተት እያለ ከትከሻዋ ላይ እየወረደ ያስቸገራትን ቦርሳዋን እንደ ማስተካከል ብላ በአጠገቧ አልፋት ሄደችውን ባስ ላይ ለመድረስ ሩጫዋን ጀመረች። ከፊቷ ቀደም ብላ ያለፈችው ባሷ ከፊት ፈቀቅ ብላ ካለው ባስ ስቴሽን ፍሬኑን ያስ ሲደረግ ከበድ ያለ የመንፏቀቅ ድምፅ እያሰማች ቆየች። ሳባዊት ያለ የሌለ ኃይሏን ተጠቅማ በሷ ላይ ለመድረስ በፍጥነት ገሰገሰች። ባሷ አጠገብ ስትደርስ ቁና እየተነፈሰች ነበር። ሆኖም እዛው ባስ ስቴሽኑ ጋር ሆነው የባሷን መምጣት ሲጠባበቁ የነበሩ ሰዎች ቀድመዋት ትኬት ለመቁረጥ ግብ ላይ ነበሩ። ሳባዊት እንደምንም ተራዋ ሲደርስ ትኬቱን ካለችበት ምድር ቁመቷን ለመጨመር እንደምንም ተንጠራርታ ለመክፈል ታገለች። ወዲያው አንድ ሰው ከእጇ ላይ ያለውን ብር በቀስታ ወሰድ አድርጎ አንቺ ግቢ እኔ ከፍልልሻለሁ አለ። ሳባዊት ቸኩላም ቢሆን ፊቷ እንዳኮሳተረች አንገቷን መለስ አርጋ ከኋላ የቆመውን መለልሶ ተመለከተች። ቁጣዋ ፊቷ ላይ ሳይታሰብ ብልጭ አለ። አያስፈልግም። ቁጣ እንዳለች ብሩን ከእጁ ለመቀበል ቁመቷ ቀደም ብሎ ከነበረው በይበልጥ ለመንጠራራት ራሷን መሰስ ከማድረጓ ትኬት ቆራጯ እጁ ላይ ያለውን ብር በጠን ብሎ ወሰደችው። ሁለት ሰው ይኸው አለች ትኬት ቆራጯ። ከሁኔታዋ ገና ከጠዋቱ ስራ የሰለቻት ይመስል ነበር። ሳባዊት በሰዓቱ ግብ ውስጥ የመግባት ሁኔታ እንደማይታሰብ በመገንዘብ የከፈለላትን ሰው ጥላው የተቆናጠረች ባስ ውስጥ ገባች። ባስ ውስጥ ያለው ህዝብ የታጨቀ ልብስ ሻንጣ ውስጥ ተጠቅጥቆ ያክል ይሰማል። ልክ አንዳንድ እግር የጃኬት ጫፍና የሱሪ ጫፍ እንደሚያሾልከው በሩን አልፎ ወደ ውጭ ለመወርወር የቃታቸው ከተጋፉ ቆመዋል። ሳባዊት በሰዓቱ በሰው የታጨቀው ባስ ውስጥ ከመግባት ውጪ ሌላ ምንም ምርጫ አልነበራትም። ካልሆነ ግን ስራዋን በገዛ ፍቃዷ ለቃለች። እንደዚህ ያክል ቆርጣና አምናበት ወደ ቤቷ መመለሱ የሚበጅ ነበር። እግሯ ባሱ እንደረገጠ አንዱ በአንዱ ሚዛን ላይ ተደራርቦና ተደጋግፎ የቆሙትን ሴትና በዛ ያለ የወንድ ቁጥር ተመለከተች። ከፊቷ የቆሙትን ሰዎች ለአፍታ ባይኗ ገርመም ማረገች። እይቷ ጠያፊ ሞላበት ነበር። ሰዎቹ በተጨናነቀ ባሱ ሳይሆን ፈልሰስ ባለ ቅንጡ መኪና ውስጥ የሚሄዱ ይመስላሉ። የሚያወዛውዛቸው የመኪና ሁኔታ ያዝናናቸው በሚመስል መልኩ 32 ጥርሳቸው እስኪታይ ድረስ ፈገግ እያሉም ነው። ይበልጥ ሁኔታቸው ቅፍፍ ባለው መልኩ ፊቷን ወደ በሩ መለስ አድርጋ መሀል ለመሀል ቆመች። ቦርሳዋን ልክ ወደ ደረቷ ልካ ጠበቅ አድርጋ እንደያዘችው ነው። በእጇም ያለው ስልክ ወዴትም እንዳይሄድ ጠበቅ አድርጓለች። ፊቷ እንደከሰከሰችው ነበር። ወዲያው ቀደም ብሎ የከፈለላት ትንሳይ የተባለው ግለሰብ ከፊቷ ደቅን አለ። ሳባዊት ፊቷ እንደተኮፈሰ ነበር። ከኋላ የቆሙት ወንዶች ከኋላ ዳሏን ተመልክተው እንደ መሳሳቅ ሲሉ ነገሩ ታውቋት አንገቷን በቀስታ ዞር አረገች።
ወዲያው ትንሣኤ ከእጇ ሳብ አድርጓል ወደ ጎን ካለው የመቀመጫ መደገፊያ ደገፍ ብላ እንድትቆም ካደረገ በኋላ በመንገጫገጭ የሚወጣውን እንግልት ከዛ እንድትድን በሚል ከፊቷ ሌላውን ሰው ጋረድ አድርጓት ቆመ። ሳባዊት ከኋላ ቀደም ብሎ መቀመጫዋን እያደነቁና እየተዘባበቱ ሲስቁባት የነበሩ ሁለት ወንዶችን በድጋሚ ሳቃቸው እንደማፈን እያሉ በፊዝ መልክ ሲጠቃቀሱ ተመልክታ ብስጭት አለች። ትንሣኤ ካደረገላት ነገር ይልቅ የሰዎቹ እይታ ይጎረበጣት ይመስል ነበር። ትንሣኤ ባሱ በተንገጫገጨ ቁጥር ሚዛኑ እንዳይስት እንደ መስተካከል ብሎ ከቆመ በኋላ ትኬትና ቀደም ብላ ለባሱ ልትከፍል የወጣችውን ብር ወደፊቷ ሰጠት አደረገ። ሳባዊት እንደ አለት የተከመረው ፊቷን ቀና አርጋ በንዴት አይን ተመለከተችው። እንደሚያውቃት ሰው ምላሽ ለመስጠት አልፈለገችም ነበር። የአንቺ እኮ ነው ተቀበይ አለ ትንሣኤ። ምን ላርገው? በሚጉረጠረት ትልልቅ አይኖቿ ጥርሷ እንደገሳ አርጋ ድምጿ እንዳይሰማ እየሞከረች በቁጣ ነበር የጠየቀችው። ተከፍሏል፣ ያንቺ ገንዘብ ነው ይሄ አለ። ከፈለክ ጣለው፣ እኔ ክፈልልኝ አላልኩም። በጠያፍ መልክ 10 ብሩን አይታ እይቷን ወደ በሩ መልስ አርገች። ትንሣኤ ከፊቱ ታጭቀው ላዩ ላይ ለመስፈር ቅንጣት ርቀት የቀራቸው የባሱ ተጠቃሚ ማህበረሰብ አሰብስፎ በዝቅተኛ ድምፅ የሚያወሩትን ትንሣኤንና ሳባዊትን እየተመለከቱ ነበር። ለነገሩ ባስ ውስጥ ከሚያደነቁረውና እስከ ድምፁ መጨረሻ ከተከፈተው የሬዲዮ ድምፅ ባሻገር ሌላ ምንም ጋባዥ የሆነ እይታ አልነበራቸውም እና እነሱ ላይ አይን ቢያበዙ አይፈረድም። ከባስ መውረጃ ጋር እንደደረሱ ከኋላቸው ወራጃልና ሳልፉን እያለ አንድ ማዕበል እየተፍከነከነ የሚወጣውን የሰው ግፊያ ወደ እሷ ከመምጣቱ በፊት ፈጠን ብላ የባሱን ተከፋሽ በር እንደ ተከፈተ ወረደች። ሳባ ከኋላዋ ከተል እንደማለት እያልጣራ ሳባ አንገቷን መለስ አርጋ ለመመልከት ፍቃደኛ አልነበረችም። ትንሣኤ ሮጥ እንደማለት እያለ ከተላል። ሆኖም ሳባዊት ፈጠን ብላ አስፓልቱን ተሻገረች። ትንሣኤ የሚመጣውን መኪና ለማሳለፍ ያክል ቆም እንደማለት ብሎ ጠበቀ። ላፍታ እይታው ግራና ቀኙ ላይ ቢሆንም አይኑ ከፊቱ ሮጥ ብላ ያመለጠችውን ሳባዊትን ከተል ማለቱ አልቀረም ነበር። የሚያልፉት መኪኖች አፍታ ሲያገኙ ትንሣኤ ያነገተውን ቦርሳውን እንደማስተካከል እያለ ሮጥ ወደፊት ተሻግሮ አለፈ። ሳባዊት ትንሣኤ ገና ወደ ሆስፒታሉ ቅጥር ግቢ ከመድረሷ እሷ ወደ ዋርድ መግቢያው እያቀናች ነበር። ሳባዊት ወደ ውስጥ እንደዘለቀች ከኋላዋ ትንሣኤ እንዳደረሰባት ለማወቅ እርምጃዋን ሳትገታ ላፍታ ዞር እንደማለት ብላ ከተመለከተች በኋላ ሮጥ እያለች ወደ ውስጥ ዘለቀች። ከውጭ የተቀበለቻት መልእክት ነበረች። ተባንብኝ እንዴ አለች። አይኗን አንዴ መልእክት ላይ አንዴ ደግሞ አሻግራ ወደ ላይ የተመለከተች። ተርፈሻል በፈጣን ልብስሽን ቀይሪ ቶሎ፣ እድልሽ ሆኖ ከምስጋና ፔሸንቶች ነው የጀመረው። ፈጣን በይ እና ደግሞ ቻርቱ ላይ ጻፍኩልሽኝ ያነበብሽ ልብስሽን ቀይሪ እሺ፣ ቶሎ ቀይራሽ ነይ አለች። መልእክተም ጠደፍደፍ ባለመልኩ ግራና ቀኙን እየተመለከተቻት ቻርቱን ሰጠቻት። ሳባዊት ከመልእክተ ቻርቱን ተቀብላ ልብሷን ለመቀየር የሷ የበላይ ሐኪም ሳያት ሮጥ እያለች ወደ ልብስ መቀየራቸው አቀናች። ትንሣኤም ወዲያው ከተል ብሎ ወደው ዘለቀ። እንደ ማለክለክ እያለ መልእክተን በቅጡ ሳይመለከታት ሳባዊት ወደ ሄደችበት አቅጣጫ እየተመለከተ ጠየቀ። መልእክተ ላፍታ ባዘኔታን በመጽት ሁኔታ ከንፈሯን እንደ ማጣመም ብላ ተመለከተችው። እኔ ማቀው ትንሱ 5 ደቂቃ እንደማያረፍድ ነበር። ለማንኛውም ሳቢ ሁሌ እንደምታቀው ነው። ጠዋት ገቢ ስትሆን ማርፈድ ለማዷ ነው። ሁለታችሁም ገደል ከምትገቡ አንድ ፊቱን እሷ እንደለመደችው አርፍዳ ብትመጣ ሳይሻል አይቀርም አለች። የትንሣኤ ሳባዊትን ጥበቃ
አብሯት አርፍዶ የመግባቱ ጉዳይ አልዋጥ ብሏት አንዳንዴ ሰው እንዲሻሻል እኛም አብረን ወደ ኋላ ጎተት ማለታችን ማይቀር ነው አለ እንደ ነገሩ ፈገግ እያለ። ቢሆንም እጇን ደረቷ ላይ አጣምራ ቆፍጠን ባለመልኩ መለሰች። አርፍደ የምትገባም ቀን በጊዜ መግባት ያለብህ ቀን ተቃራኒ በሆነ ሁኔታ እያስተጓጎል መምጣት ትክክል ነው ብዬ አላስብም። ሲቀጥል ደግሞ ሳቢን ከቤቷ ሳይሆን ከባስ ስቴሽኑ ነው ድጋፍ እያደረክ እዚህ ድረስ ታመጣት አለች። በነገሩ ፈገግ እንደማለት ብላ ትንሣኤ ማብሯ ሳቅ እንደማለት ብሎ አንገቱን ሰበር አደረገ። በፊት ወደ ቤቷ አቅራቢያ ስንደርስ በእግር ሸኝቻት ነበር መመለሰው። ቤቷ የት አካባቢ እንደሆነ እርግጥ የሆነውን አላውቅም። እንዲሁ በደፈናው እጄ እዛ ቦታ ጋር ደግሞ ጠብቃት ደስ ይለኛል፣ ግን እሱ ይበልጥ በሳጫልሽ ብዬ ነው አለ መልእክተ። በነገሩ ፈገግ አለች። ልፋ ቢልህ ለማንኛውም የሳቢን የማርፈድ አመል ለማስቀረፍ ከውጭ ሳይሆን ገና ከአልጋዋ ከእንቅልፏ እየጎተተና በግድ እያስነሳ ከቤት የሚያስወጣት ነው የሚያስፈልገው። አልሆነ አለች መንገድ እየጀመረች። ሁለታችሁም ተባራችሁ እንዳታልፉት። ነገሩ እርምጃዋን ሳታቋርጥ ፊቷን ወደ እሱ አቅጣጫ እንዳደረገች የኋሊት በቀስታ እየተራመደች ልጅቷ ሳባይት ናት እንዳትረሳ፣ በዚህም በዛም ብላ ከገባችበት ችግር መውጣት ምትችል ናት፣ ባይሆን እርሶ በጭፍን ገደል እንዳይገቡ ስትል በቀልድ መልክ እግሯን ከፈገግታ ጋር አጣቅሳ ፊቷን ወደ ምትሄድበት አቅጣጫ መለስ አድርጋ ሄደች። ሳባይት በችኮላ መልክ ልብሷን ከቀየረች በኋላ ገውኗንና የልብ ማዳመጫ መሳሪያዋን አንገቷ ላይ እንጠልጥላ ወደ ስራ ለመግባት ተዘጋጀች። አንቺ ልብስ ለመቀያየርን በቃ ዘመም ነው የሚፈጅብሽ ሳቅ ብላ ተመለከተቻት። ውይ ተይኝ እስኪ ሚልኪ፣ ዛሬ ነፍሴ ልትወጣን የደረሰችው አለች የሰጠቻትን ቻርት እያገላበጠች ከሎከር ክፍሉ ተያይዘው ወጡ። እኔ እኮ ቆይ ምንድነው እንደዚህ የሚያረፋፍድሽ ቆይ አለች መልእክተ እጇን የጓን ኪሶ ውስጥ ከታ። ያውኒ እኔና እንቅልፍ መቼም ታውቂያለሽ። ከዛ ደግሞ ማይን አስነስቼ ምግብ ሰርቼና አብልቼ ለማርቆስ አደራ ብዬ እኮ ነው የምመጣው አለች ላፍታ ቀና ብላ ባጠገባቸው እያለፈ ያለውን ትንሣኤ ባይኗ ገርመም እንደማረጋለች በኋላ ኮስተር ብላ እይታዋን ወደ ቻርቱ መለስ አደረገች። መልእክተ በፈገግታ መልክ ትንሣኤን ከተመለከተችው በኋላ ካጠገባቸው ራቅ እንዳለ አንገቷን ወደ ሳባዊት መለስ እያደረገች ቆይ አንቺ ልጅ ግን ምንድን ነው የሚልሽ? እሺ አያሳስንሽም? ቢያንስ ሚልኪ እንዳትጀምሪኝ፣ ዛሬ ቀኑ ገና ከጠዋቱ ማይገፋ ሙሉ ቀን ሆኖብኝ ነው የሚውለው። እንዳትጀምሪኝ። አንቺ ሲጀመር መቻ መስግነሽ ታውቂያለሽ? አታመሰግኝ አለች እጇን እያወናጨፈች። ሁሉ ነገር ታክቶኛል ባክሽ፣ መተንፈስ ያቃተኝ ያክል ነው እየተሰማኛለሁ። ከቤቱ ጣብዬ ጭንቀቴን ትንሽ እንኳን ላቅል ብዬ በረጅሙ ለመተንፈስ ሞክር፣ አንቺ ደውለሽ ማርፈዴን ስትነግሪኝ ሳምቤን እስክተፋው ድረስ ሮጣለሁ። ከዛ መለስ ብዬ ደግሞ መንገዴን ጀምሬ ትንሽ ትንፋሽን ሰብሰብ ማድረግ ሲጀምር እሱ መቶ ድቅን ይላል፣ መልሶ ልቤን ይፈትነዋል አለች እጇን ደረቷ ላይ ያኖረች። ቆም ብለሽ እኮ ሳትጨነቂ ብተነፍሺ እሱ ንፋስ ሊሰጥሽ ዝግጁ ነበር። ውይ ሚልኪ በንዴት መልክ እንደመለሰችላት ወዲያው ከፊታቸው ተከታይ ሬዚደንቶቹን አስከትሎ ራውንድ ሲዞር ተመለከተች። ውይ ደግሞ እዚህ ከአንቺ ጋር ስጨቃጨቅ ተበላ ወይኔ አለች ሳባ በጠን ብላ ቻርቱን ከደን አርጋ ዋናው ዶክተር ሳይመለከታት ወደ ፔሸንቷ ጋር አቀናች። ፈጠን ያለ ሰላምታም ለታካሚዋ ከሰጠች በኋላ ፈጠን ያለች ነገሮችን መመልከትና ከቻርቱ ጋር ማስተያየት ጀመረች።
ወዲያው ዋና ዶክተር እንድሪያስ የተጋረደውን ገለጥ አርጎ ወደ ውስጥ ገባ። ሳባ ፊቷ ላይ የነበረውን የማጭበርበር ሁኔታ ፈጠን ብላ ደበቅ አደረገችው። ዶክተር እንድሪያስ ለፔሸንቷ ሰላምታ ሰጥቷት ያለችበትን ሁኔታ ከጠየቀ በኋላ እያገላበጠ መመልከት ጀመረ። ከፔሸንቷ ላይ ፊቱን መለስ ካደረገ በኋላ ኮስተር እንዳለ ከሳባይት እጅ ቻርተሩን ቀበል አደረገ። ዶክተሩ ቻርተሩ ላይ የተጻፈውን እየተመለከተ ቀና ብሎ ሳባይትን መመልከቱ እንደቀጠለ ነበር። ሳባይት እይታውና ሁኔታው ይረብሻት ጀመር። ወደፊት ያለውን እጇን እንደ ማፋተግ ማለት ጀመረች። ወደ ዶክተር እንድሪያስ ምርመራውን እንደጨረሰ ቻርቱን ከድኖ መልሶ ለሳባይት ከሰጣት በኋላ ማዘዝ ያለበትን ነገሮችና ለፔሸንቷ ማሳወቅ ያለበትን የጤናዋን ሁኔታ ከገለጸ በኋላ ፔሸንቷን ተሰናብቶ ዶክተር ሳባይት ስትጨርሺ ቢሮ እንድትመጪ የሚል አጠር ቅጠን ያለ ትእዛዝ ሰጥቶ ሄደ። ሳባይት እሽታውን ብትገልጽ ውስጧ አንዳች ስሜት የተሰማት ነበር። ከተል ያሉት ሌሎች ሬዚደንት የሆኑ ዶክተሮችም እንደጨረሱ ወደ ሌላ አገልግሎታቸው ተበታተኑ። እጇ ላይ ያዘችውን ቻርት በእስክሪብቶ ሞንጨር እያደረገችበት የነበረችው መለክተም ስራዋን ቆም አድርጋ ወደ እሷ አቅጣጫ በተጨናነቀ የፊት ገጽታ ቀረብ ያለችውን ጓደኛዋን ሳባይትን ተመለከተቻት። የያዘችውን ቻርትም አጠፍ አድርጋ ከደነች። ምን ነው የተፈጠረ ነገር አለ እንዴ ስትል የሳባይትን እይታ ተከትላ ወደ ቢሮ እያቀና ያለውን ዶክተር እንድሪያስን እሷም ከጀርባ ትመለከተው ጀመር። ጽፈሽ ነው? የሆነ ነገርማ ተጠራጥሯል አለች ፊቷን ወደ መለክ ተመለስ አርጋ። አይ ዝም ብሎ ሊሆን ይችላል አለች ጓደኛዋን ለማረጋጋት እየሞከረች። አሁን ሂጂ ስትቆይ ደግሞ እንዳይቆጣሽ አለች የሳባይትን ትከሻ መታ አርጋ። ሳባይት ወደ ዶክተር እንድሪያስ ቢሮ ማቅናቱ አንዳች ነገር ውስጧን ሽክክ የሚል ስሜት የተሰማት ቢሆንም ቻርቱን ለነርሷ ሰጥታ ወደ ዶክተር እንድሪያስ ቢሮ አቅጣጫ ቀናች። ቢሮ በር ላይ እንደደረሰች በረሽሙ ከተነፈሰች በኋላ በሩን በቀስታ አንኳኩታ ለመግባት ፍቃድ ስታገኝ በሩን ከፈት አድርጋ ወደ ውስጥ ዘለቀች። ዶክተር እንድሪያስ መነጽሩን ከፊቱ ካለው ተለቅ ያለ ኮምፒውተር ላይ አፍጥጦ የፔሸንት ውጤትን እየተመለከተ ነው። ዶክተር እንድሪያስ ሳባይትን ሲመለከታት መነጽሩን ወለቅ አድርጎ እንድትቀመጥ ኮስተር ባለ መልኩ ጋብዛት። ሳባይት ፈራ ተባያለች። እንደተባለችው ከፊቷ ካለው ሶፋ መሳይ ወንበር ላይ አረፋለች። ሳባይት ይህን ፊልድ ለምን መረጥሽው ሲል ኮስተር እንዳለ እጆቹን አቁላልፎ ጠይቃት። ሳባይት ምላሽ አልነበራትም። ጥያቄው ከብዷት ወይም ለተጠየቀችው ጥያቄ የሚሆን ምላሽ አልነበረም። ሆኖም የዶክተር እንድሪያስ ጥያቄ አካሄድ ወዴት እንደሆነ ገብቷት ነበር። መልሱን በውስጥሽ መታቂው ነው። ስለዚህ እኔ ግን አንድ ምክር ልስጥሽ። ይሄ ሞዴሊንግ ትምህርት ቤት አይደለም። በሰውነት ቅርጽ በዳሌና በመቀመጫ ሰውን ያማከረን ስራ ምናዘናጋበት ማዕከል አይደለም። እንዲሁም ዝም ብዬ ስመለከትሽ ፍላጎትሽ ውበት ተኮር ይመስላል። በይበልጥ ተኮሩ እና አይን ሁሉ ደግሞ አንቺ ላይ እንዲያንጸባርቅ የምትፈልጊ አይነት ጭምር አለ። ሳባይት በተቀመጠችበት ጣቶቿን በህል መልክ እያፋተገች ዝም ብላለች። አይኖቿ ላይ ግን እንባ ግጥም ይሉ ጀመር። እነዚህ ሁሉ ሬዚደንት ዶክተሮችም ጭምር እያቆላመጡ ስለጠሩሽና ስለተቃለዱሽ እኔ ጋር እንደዛ ይሰራል ማለት አይደለም። ከዚህ ቀደም የነበረው ዶክተር ብዙ ያዘኔታ ተልእኮ ለአንቺ ይፈጽም እንደነበር በወሬ መልክ ደርሶኛል። ሆኖም አንቺ ከበላይም ከታችም አልበቃ ብሎሽ አንድ ሬዚደንት ሁሉን ስራ እያገዘሽና ከስር ከስር ከአንቺ ስስር እያለ በመዋሉ ከሱ የሚጠበቀው አክቲቪቲ እየቀነሰ መምጣቱም ተነግሮኛል። በመሰለኝ ሳባይት አለ። ፊቱ
ባንዴ ቅርቅር አለ። እዚህ የምፈልገው የሰውን ነፍስ ለማዳን የሚሮጥጉ ሰራተኛ ነው የምፈልገው። በአንድ እንዝላል ምክንያት ደግሞ ሌላውም ሰራተኛ እንዲጎዳ አልፈልግም። ስለዚህ ይሄ ቃል ማስጠንቀቂያ ነው። ያየሁብሽን ጉድለት ቀርፈሽ መታረም ከቻልሽ ራስሽ ነው። ግን ደግሞ ቀረብሽ አልቀረብሽ እኔ ግድ የለኝም። ሆኖም አስፈላጊ በመሰለኝ ሰዓት ከግዳጅ ስራሽ ይልቅ ወደ ተደላደለ ውበት ስምሪት ስራ ላይ በገዛ ፍቃድሽ እንድትሄጂ መሸኛ ላቀብልሽ እችላለሁ አለ። ንግግር ውስጥ አንዳንድ ፈገግታ ቢኖረውም ፈገግታው ቃላቶችም ሳባዊትን እንደ ቢላ እየወጓት ነበር። ደርሻል፣ መውጣት ትችያለሽ በቁጣ መልክ ተናግሯት ጠረጴዛ ላይ ያስቀመጠውን መነጽር አንስቶ ካደረገ በኋላ ቀደም ብሎ ወደ ነበረው ስራው ተመለሰ። ሳባዊት ሊወርድ ያሰፈሰፈውን እንባዋ እንደምንም ለመግታት እየታገለች ከቢሮ ወጣች። ቀደም ብሎ ወደ ነበረው ቦታው እንዳቀናች አንዷ ሲስተር ሳባዊትን እንደ ምታስፈልግ ድምጿን ከፍ አርጋ ገለጸችላት። ሳባዊት ውስጡ ያለውን ስሜት እንደምንም ተቆጣጥራ ወደፊት አቀናች። እኔ መሄድ እችላለሁ ከየት መጣ ሳይባል ትንሣኤ ካጠገቧ ብቅ ብሎ አስደነገጣት። ሳባዊት መለስ ለማድረግ እየታገለች የነበረውን ንዴቷ ሳታስበው ፊቷ ላይ በድጋሚ ድቅና አለ። ደም ስሯ እንደመገታ ተርማል። አንተን የጠራ ሰው አለ? አይኗ ላይ ግጥም ብሎ የነበረው እንባ ለመመለስ እየታገለች ጥርሷ እንደነከሰች በቁጣ መልክ ጠየቀች። ወደ እነሱ አቅራቢያም ቆሙ የነበሩትን መልእክትና ሌሎች ሬዚደንትና ነርሶች ትንገጥ ብለው ሁኔታውን ተመለከቱ። ሳባዊት ከወትሮ ለየት ባለ መልኩ ነበር የተቀያየረችው። ትንሣኤ ሁኔታዋ ትንሽ ድንጋጤ ውስጥ ጨምሮት እንደነገሩ ሳቃለ። አይ እኔ እኮ ከዛ ስትመጪ ፊትሽ ላይ ያየሁት ነገር ልክ ስላልነበር እስክትረጋጊ ላግዘሽ ብዬ ነው እኮ። እኔ ጠይቄያለሁ። አንዴ ከፍ ባለ ድምፅ ስታንቧርቅ እንኳን በአቅራቢያቸው ያለ ቀርቶ ትንሽ ራቅ ብሎ የነበረው ሰው ድንገት የሚያደርግ ነበር። ምንድነው ችግር? ምንድነው ችግር? ወይስ እኔን አስማረፍ ወይ ማለት ነው የፈለከው? ምንድነው ችግር? ቆይ ትንሣኤ ተንግጦ በዝምታ ተመለከታት። የኔን ስራ አንተ አትነግረኝም? እኔ መስራት ያለብኝን ደግሞ ያንተን እርዳታ አያስፈልግም፣ አልጠይቅም። ምናልባት ሲኔ ልትሆን ትችላለህ፣ እሱንም በጣም በትንሽ ጊዜ ልዩነት። ከዛ ባለፈ ራስን እንደ ጻድቅና እንደ ጥሩ ሐኪም አትመልከት እሺ። በእልህ ከጮችበት በኋላ አይኗን መለስ አድርጋ ወደ ጠራቻት ነርስ ጋር አቀናች። ሁሉም በድንጋጤ እሷን ከተመለከቱት በኋላ ባለበት በእፍረት ስሜት ደርቆ የቀረውን ትንሣኤን ተመለከቱ። ሳባዊት ወደ ፔሸንት ዘንድ ከመቅረቧ በፊትም እንደማበስ ብላ ወደ ስሯ ገባች። ከሰዓታት በኋላ ለምሳ ወደ ውጭ መናፈሻው ጋር ብቻዋን ነበር ያቀናችው። ገና በጠዋቱ ሰውነቷን ጫን የሚል የድካም ስሜት የተሰማት ነበር። አንገቷ ላይ ያለውን የማዳመጫ መሳሪያ ወረዳ ወደ ኪሷ ከጨመረች በኋላ ሰውነቷን በሚያፍታታ መልኩ እየተራመደች ወደ ውጭ ወዳለው ካፍቴሪያ ያቀናች። ወዲያው ከጀርባዋ ሁሌም ጠዋትም ሆነ ቀትር ምሽትም ላይ በሙሉ ጉልበት ምትንቀሳቀሷ መልእክት ሰላኳሏ ጀርባዋን መታ አድርጋ አስደነገጠቻት። ሁለቱም በነገሩ እንደመሳሳካሉ በኋላ ወደ ካፍቴሪያው አቀኑ። ካፍቴሪያው የሚፈልጉትን ካዘዙ በኋላ ወደ ተለመደው ወሬያቸው ገቡ። ሳቢ ግን ዛሬ ምን ሆነሽ ነው? ልጁ ላይ እኮ የሌለ ሀርሽ ነው የሆንሽበት አለች። ቀደም ብሎ የነበረውን ሁኔታ እያስታወሰቻት መልእክተ አንቺ ምን ልትጀምሪኝ? በቃ እሱ ለምን አይተወኝም አለች።
ምግቡ እስኪመጣ ድረስ ድጋሟን ተግለ ማረጋደም ብላበት ከነበረው የምግብ ጠረጴዛ ላይ ቀና እያለች በቃ ማለት እኮ በቃ ነው ሲጀምር ማሰፈር ድረስ እየመጣ ጠብቀኝ አለው። ቆይ ለምንድን ነው እንደዚህ የሚፈታተነኝ አለች። ሳቢና ፕሊዝ ታይ አለች መለክተ። በጊዜውና በወቅቱ አንቺ የምትሆኚ ቅልጥ ያለ ፍቅር ይዞሽ ነበር። ልጁን እኮ በማንነቱ ሳይሆን ምንነቱን የገፋሽው አለች ቆጣ ባለመልኩ ሌላ ሰው እንዳይሰማ ድምጿን ቀነስ አድርጋ። እና ምን አድርጊ ነው የምትይኝ? ለምን ከመጀመሪያው ራሱን ሆኖ አይቀርበኝም ነበር? ደሃ ነኝ ቢልሽ አግኝቼ ያጣው በሁለት እግሬ ለመቆም እየዳሁ ያለው ነኝ ቢልሽ ልብሽን ትሰጪው ነበር? አንወሻሽ እስኪ አለች መለክተ ኮስተር ብላ። ፍቅርሽን የገዛው አሁን ላይ የሌለው ሆኖም በፊት ላይ የነበረውን ህይወቱን የተረከልሽ ነገር ነው። ሰው ነው፣ የሰው ልጅ ደግሞ ያጣል ያገኛል። በቃ እሱም ነበረው አጣ። ልብ በይ፣ እሱ ሳይሆን ቤተሰቦቹ ላይ በደረሰ ክስረት ነው እሱም አሁን ያለበት ሁኔታ ውስጥ የገባው። ሆኖም ዝቅ ከማለት ይልቅ ጠንክሮ መስራት እንዳለበት ስላመነ የሚችለውን እያደረገ ነው። አንቺ ደግሞ ሁሌ ለሱ ነው አምታክሽው አለች በመሰላሸት መልኩ ወደ ኋላዋ ደገፍ ብላ ተቀመጠች። ካፍታ በኋላ ማዕዱ ቀርቦ ምግቡን መቋደስ ጀመሩ። የራባቸውን ሆዳቸውን ተግ አድርገው ቡና እየጠጡ ጨዋታቸውን ካቆሙበት መለክ ተቀጠለች። ሳቢና አለች ሊንጠባጠብ የደረሰውን የሲኒውን ቂጥ እንጥብጣቢ ከማስቀመጫው ላይ ጠረቅ እያደረገች፣ እኔ እወድሻለሁ፣ ሁሌም ከጎንሽ ነኝ። ነገር ግን በነጋችን ዘንድሮ እንደዚህ አይነት ወንድ በባትሪ ተፈልጎ አይገኝም። በነገርሽ ላይ ሁለታችሁም ያላችሁበት ሁኔታ ተቀራራቢ ነው። መቀየር በማትችሉበት ተሳስባችሁ ተቀይሩ እንጂ ሰውን በሌላ ነገር አትግፊ። ንጹህ ፍቅርን አውጥተሽ አትስጪ አለች ጎንበስ ብላ። ካለማቋረጥ ቡናውን እያማሰለች የነበረችውን ሳባይትን ተመለከተቻት። ከሳባይት ምላሽ አልነበረ። ቆየት ብላ ሳባይት ቀና ብላ ጓደኛዋን ተመለከተቻት። ስሚ እማዬ፣ ከዚህ በላይ እንዲየሆነች ስትኖር ማየት እያቃቴ ነው። በቃ ገንዘብ ያስፈልገኛል፣ ምቾትና ድሎት ያለው ህይወት ያስፈልገኛል። እና ይሄን መመኘት ክፋት ነው ነው ወይስ እሱ ነው ክፉ ያስባለኝ? አይደለም ሳቢ፣ እኔ እኮ ምኞትሽ ክፉ ሆኖ ነው እያልኩሽ አይደለም። ግን ምኞትሽን ማሳካት ከምትችው ሰው ጋር ለምን ህይወትን ለመቀየር አትሞክሪም? ማንስ ቢሆን እየኖረበት ያለውን ከባድ ህይወት እኮ መቀየር ይፈልጋል አለሽ መለክተ ለስለስ ብላ። በዚህ ውድቅና የከሸፈ ኑሮ ነው አብሮኝ መቀየር የሚችለው? ልጁ ብቻም ሳይሆን መላ ቤተሰቡ አዝግት ውስጥ ገብተው ራብ እየጠበሱ ያለ ልጅ ነው። ባለቀ ጫማው ባስ እየተጋፋ የሚጓዝ ልጅ ነው። ሬዚደንቱን ጨርሶ እንደው ደህና ተከፋይ እስኪሆን ድረስ የሚፈጅበትን ጊዜ አስቢው። እስከዛስ ከዚህ ስቃይ ውስጥ መትረፍ ከቻለ ነው እና ይሄን እየተሸከምሽ ነው ከኔ ችግር ጋር ኑሪ የሚለኝ? አስቢው፣ ከኔ ህይወት ጋር ህይወታችን እያከከን እየኖርን ነው ችግራችንን። እሱን የተመኘልኝ ስትል ሳባይትም ቁጣ በከላቀለው መልኩ ጠየቀቻት። መልእክተ ለሀፍታ ትዝብትና ሀዘኔታ የተሞላው እይታ ጓደኛዋ ላይ ተመለከተች። ብዙ ነገር ላይ አሳሰብሽም በወደውም ዋና የሚባል ህይወት ክፍል ላይ ግን የኔ ጓደኛ የተማረ ሰው መሆንሽ እስኪጠፋብኝ ድረስ ግርትኛለሽ። ሳባይት ከጓደኛዋ ጋር መከራከሩ ትርፉ ድካም ነው ብላ በማሰብ በንዴታይም በዝምታ ተመለከተቻት። ወዲያው ከድንገተኛ ክፍል ሁለቱም ተጠሩ። በፍጥነት ቡናቸውን ጠጥተው ወደ ውስጥ ሮጣሉ።
ድንገተኛ ክፍሉ ከአምቡላንስ እየወረዱ ባሉ የተጎዱ ሰዎች ተጨናንቋል። የሚቃጠት ድምፅና የተጎዳ በደም የተጨመላለቀ ከይታው ብዙ ነበር። አንዷ ነርስ ወደ ሁለቱ ቀረባለች። የአንድ መስሪያ ቤት ሰዎች በድርጅቱ መኪና ለስራ እየተጓዙ ከፍተኛ ጉዳት እንደደረሰባቸው ገለጸች። ሁሉም ለመረባረብ እንደተዘጋጁ ዶክተር እንድሪያስ ከተፋለ። የፔሸንቶቹን ሁኔታ ከአምቡላንሱ ሪፖርት የተቀበለችው ነርስ ወደ ድንገተኛ ያስገቧቸውን ታካሚዎች ዝርዝርና ያሉበትን ቀላልና ከባድ የሚባል ጉዳት ፈጠን ባለ ዝርዝር አጠር አድርጋ መግለጫ ሰጠች። ዶክተርን በጥሞና ካደመጣት በኋላ ፈጠን ብሎ ሁለት እያደረገ ስም በመጥራት ሰርጀሪ ሊያስፈልጋቸው ከሚችለው ከባድ ጉዳት ቀጠል አድርጎም ከባድ ሆኖ ቀዶ ጥገና ሕክምና ላይ ያስፈልጋቸው የሚችል ብሎም ቀላል ጉዳት የሚባሉትን ሐኪሞችን በምደባ ያስቀምጣቸው ጀመር። ከባድ ከተባለው ረድፍ ትንሳኤና መለክተ ከአንድ ምድብ ነበሩ። ሳባዊት ከመለክተ ጋር ስሟን ብትጠብቅም ነገሩ ግራ አጋብቷት ነበር። ሆኖም ከሌላ ሰው ጋር ምድቧን ብትጠብቅም ምንም ነገር አልነበረም። ትንሳኤና መለክተ ላፍታ ሳባዊትን ተመለከቷት። ዶክተር እንድሪያስ እየቀጣት መሆኑን ተገንዝበዋል። ሆኖም ከነበረው የሥራ ጫና አማካኝነት ሁሉም የሰውን ነፍስ ለመታደግ ወደ የአቅጣጫው ተፈተለኩ። ሳባዊት ወሽመጧን አንዳች ነገር ብጥስ ያደረገው ያክል ተሰማት። ወደ ዶክተር እንድሪያስ ቀረብ ብላ የሷ ምድብ እንዳልተጠቀሰ በትህትና መልክ ገለጸች። ዶክተር እንድሪያስ ከአንገት በላይ በሆነ መልክ ፊቷን እንኳን በቅጡ ሳይመለከታት ቀለል ያለ ቼክአፕ የሚያስፈልገው ፔሸንት እሷ እንድትወስድ ገልጾ ወደ ስራው ተመለሰ። ሳባዊትን ባየተናነቃት የነበረውን ስሜቷን አጣርጋ ወደ ተባለችው እሷ አቀናች። አልጋው ላይ ፈልሰስ ብሎ ጋደም ብሏል። ሆኖም ጭንቅላቱን በአንድ እጁ ሸፈን አድርጓል። ሳባዊትን በዋን መለስ አርጋ ራሷን ካስተዋወቀች በኋላ ግላቧን አጥልቃ ወደ ምርመራዋ ገባች። አልጋው ላይ ጋደም ብሎ የነበረው ሰው እንደ ነገሩ ቀና ብሎ ተመለከታት። አይን ተያዩ። ቆንጆ ቁመና ከቆንጆ አቋም ጋር የነበረው ሰው ነበር። አይኑ ሳይነቅል ሳባዊትን ተመለከታት። ሳባዊት ግፊቱን እየለካሽ በነበረችበት ሰዓት ከተጋረደው መጋረጃ ቀጥሎ የሷ መኖር ያላወቁ ሁለት ነርሶች ስለ እርሷ መጥፎ ነገር ሲያነሱ እየሰማች ነበር። እያረገች የነበረችው ምርመራ ስታርጋ በንዴት መብከንከን ጀምራለች። ሁኔታውን የተመለከተው የታካሚም ስለ እሷ እየተወራ እንደሆነ ተረድቷል። ደረቷ ላይ ያለውን ባጅ ቀስ ብሎ ተመለከተ። ነርሶቹ እያሟት ከነበረችው ሰው ጋር ስሙ አንድ ነው። ታካሚው ባለበት መልሶ ፈልሰስ ብሎና ተስተካክሎ ጋደም አለ። ሳባዊት ምርመራዋን እንደጨረሰች ያለበትን ሁኔታ እንደ ነገሩ ከዘረዘረችለት በኋላ ወጣች። መጸዳጃ ቤት ደርሳና ፊቷን በቀዝቃዛ ውሃ አርጥባ ራሷን አረጋግታ ተመለሰች። የተመለከተችው ታካሚ ጥሩ በሚባል ሁኔታ ላይ የሚገኝ ነበር። ሆኖም ያለችበትን ሁኔታ ቀደም ብሎ ያወቀ ይመስል ነበር ፈገግ እያለ ሲመለከታት የነበረው። እንደ ነገሩ ሽታዋን ለአገልግሎቱ ከተቀበለች በኋላ እሱም ጥሩ ነገር እንደሚያደርግላት ገለጸ። ሆኖም ሳባዊት የነገሩ ምንነት ሳታውቅ እሺ ማለት አልፈለገችም ነበር። ታካሚው ካፍታ በኋላ ከተኛበት ወጣ አለ። ከስርስሩ የሚል ተላላኪ ቢጤ ሰው ነበረው። ዶክተር እንድሪያስ ከፔሸንቶቹ ጋር ሲጨርስ ወዲያው ያገኘዋል። ሰውየው ራሱን አፈወርቅ እንደሚባል ገልጾ ካስተዋወቀ በኋላ የመስሪያ ቤት ዋና ስራ አስኪያጅና መስራች መሆኑን ገለጸ። በዛሽ መንደር እኔ ነኝ ያለ የአበባ እርሻ ቦታ እንዳለው የሚታወቅና ስመጥር ሰው ስለመሆኑ ጠረጠረች። ያሱ አፈወርቅ ነበር። ነርሶቹና ሐኪሞቹን በቀስታ እየተመለከቱት ማሾካሾክ ጀመሩ። ዶክተር እንድሪያስ አፈወርቅን ጠንቅቆ ያውቀው ነበር። ለሆስፒታሉም ባለውለታ ነበር።
ሰላምታውን ከመለሰ በኋላ ሰራተኞቹ ስላሉበት ሁኔታ በዝርዝር ይነግረው ጀመር። ከሱም ከተል ብሎ ወደ ሰርጀሪ መግባት ያለባቸው ታካሚዎቻቸውን ሪፖርት ትንሳኤና መልእክተ መናገር ጀመሩ። አፈወርቅ አንገቱን እየነቀነቀ ከተመለከታቸው በኋላ እሱ ያከመችውን ዶክተርና ከዚህ ቀደም ጎበዝ መሆኗን ለሌላ ጉዳይ ሲመጣ የተመለከታት ዶክተር ሳባዊት ሰርጀሪውን አብራ ብትሰራ ፈቃደኛ እንደሚሆን ገለጸ። ይሄኔ ሁሉም በድንጋጤ እርስ በርስ ተያዩ። ቀድሞውኑ ቀልቡ ማይወዳት ዶክተር እንድሪያስ ሳባዊትን በንዴት መልክ ባይኑ ገርመም አድርጓት ስለ ራሳቸው አሰራር ማብራራት ጀመረ። ሆኖም አለሳልሶ ማውራት የሚያውቅበት አፈወርቅ ነገሩን እያለሳለሰ በትህትና ጠይቀው ዶክተር እንድሪያስ የሆስፒታሉን ባለውለታና ባለግማሽ ድርሻ ሼር ያለውን ባለሀብት ላለማስከፋት ሲል ሳባዊት የሰርጀሪውን ቦታ እንድትገባ ፍቃድ ሰጠ። ነገሩ ያስደስታት ሳባዊት በውስጧ የተፈነከነከች ነበር። ወዲያው ፍቃድ እንዳገኘችን ፈጠን ብላ ድፍረት በሞላ ሁኔታ አብራት እንድትሆን ሌላ ሬዚደንትና መልእክተን ብቻ እንደምትፈልግ አስረግጣ ተናገረች። ዶክተር እንድሪያስ ነገሩ ቅር እያለውም ቢሆን ባለማመን መልክ እየተመለከታት የነበረውን ትንሳኤን ቦታው እንዲለቅ ገለጸ። ከቆይታ በኋላ ሳባዊትና መልእክተ በአመርቂ ሁኔታ ውጤታማ የሆነ የረጅም ሰዓት ቀዶ ጥገና ሰርተው ወጡ። ሳባዊት ለሆን ዶክተር እንድሪያስና ትንሳኤ ላይ መመለስ በመቻሏ እጅግ ደስተኛ ነበረች። ታካሚ ያለበትን ሁኔታ ለዶክተር እንድሪያስና ለታካሚው ተጠሪ ሆኖ እየተጠባበቀ ለነበረው ለአፈወርቅ ሁኔታውን ሪፖርት ካደረገች በኋላ ተጣጥባ ሰዓቷ ስለደረሰ ከሆስፒታል ለመውጣት መጣደፍ ጀመረች። ደስታዋና ኩራቷ እጅግ የላቀ ነበር። ሻወር እየወሰደች በነበረበት ሰዓት እሽበት ጣል ያለበት ድምፁ ጎርነንና ቁመቱ መለሎ ስለሆነው ሰው ማሰብ ግን አላቆመች። ተጣጥባ እንደጨረሰችም ልብሷን ቀይራ በጥሩ ስሜት ወጣ እንዳለች ከትንሳኤ ጋር መሀል መንገድ ላይ ተገናኙ። ትንሳኤ ነገሩ ትንሽ ያስከፋው ይመስል ነበር። ሆኖም እሷ ላይ ጥላቻ እንደሌለውና በሰላም ከእሷ ጋር መስራት እንደሚፈልግ ገልጾላት፣ ሆኖም ካለምንም ምላሽ ትከሻውን ገፍተር አርጋ ወደ ውጭ ወጣች። አልመለሰችለትም። ስልኳን ወጣ አርጋ መልእክተን ቀድማት መሄዷን በስልክ እያሳወቀች ሳለ ከፊቷ እጅግ ቅንጡ የሆነ ውድ መኪና ተመለከተች። እሷን ሲመለከትም በሹፌሩ የተሳፈረው የመኪና በር ተከፍቶላት ከመኪናው አፈወርቅ ሲወርድ ተመለከተች። መኪናውንም ሆነ የአፈወርቅ ልብስ ቀደም ብሎ የለበሰው ልብስ አልነበረም። ሳባዊት ከመኪናው አንስቶ እስከ አፈወርቅ ድረስ በአግራሞት ሰፍ ብላ ነበር የተመለከተችው። አፈወርቅ ወደ እሷ ቀረብ አለ። ገና ሲጠጋት የተቀባው ሽቶ ጠረን ያውዳት ጀመር። አፈወርቅ ቀደም ብሎ ያደረገላት ነገር ሽቶዋን ቀደም ብላ በመስጠቱ አማካኝነት እራት ሊጋብዛት እንደሚፈልግ ገለጸላት። ሳባዊት የለበሰችው ልብስ ቀደም ብሎ የለበሰችው ልብስና ጠዋት ላይ ባስ እንደመጣ ስትሯሯጥ የሰውነት ላቧ ገረፍ ያደረገው ስለነበር እንደመሳቀቃለች። ሆኖም አፈወርቅ ምንም አይነት ስጋት ሳይገባት አብረው እንደሄዱ ጠይቃት። ሳባዊት ለቅንጡ ነገር የምትደረደር አይነት ሴት ነበረች። በፈገግታ ነገሩን ተቀብላ ወደ መኪና በአክብሮት በተዘረጋላት እጅ አማካኝነት ገባች። በተራቸው ወደ ቤታቸው ለማቅናት እየመጡ የነበሩት መልእክትና ትንሳኤ ሳባዊትን ከርቀት ተመለከቷት። መልእክት በሳባዊት ድርጊት የደነገጠች ቢሆንም ትንሳኤ ግን በተሰበረ መልኩ ነበር እየተመለከታት የነበረው። ሳባዊት በነጋታው ቀጥር ላይ ወደ ሆስፒታል ቅጥር ግቢ ስትደርስ ተደርጎ በማይታወቅና በማይታመን ሰዓት ነበር። መልእክትም ሳባዊትን ስትመለከታት አላመነችም ነበር። ሳባዊት ጥሩ በሚባል ስሜት ውስጥ ነበረች። ልክ ብቻዋን እንዳለች ቢራቢሮ ብቻዋን እየደነሰች ነበር። በጊዜ መምጣቷ ቀመር ሲፈታ ማታ እራት የጋበዛትና ቤቷ ድረስ ሸኝቷት የተመለሰው ባለሀብት አፈወርቅ ጠዋት ላይ ያለበትን ችግር እንደ ቀልድ ስታነሳለት በመረዳቱ መኪና ልቆላት በጊዜ መምጣት እንደቻለች ገለጸችላት። ሆኖም የጓደኛዋን ደስታ በአንዴው እሳት ውስጥ መጨመር ያልፈለገችው መልእክት አብራት ፈገግ ብትልም የአፈወርቅ ሁኔታና ሳባዊት በፍጥነት እየተንደረደረች የነበረው ሁኔታ እያሰጋት ነበር። ሳባዊት እንዳመጣጧ እየተፍለቀለቀች ልብሷን ለመቀየር ወደ ሎከራቸው ስታቀና ጊዜ
መልእክተ ስልኳን ወጣ አድርጋ እንደለመደው ቆሞ የሚጠብቃት ትንሣኤ እንዳይረፍድባት የሳባዊትን በጊዜ መገኘት በአጭር የጽሑፍ መልእክት ገለጸችለት። ሳባዊት ከቀን ቀን ከአፈወርቅ ጋር የነበራት ነገር ስር እየሰደደ መጣ። የገዛ ጓደኛውን መስማት በማትችልበት ፍጥነት ከአፈወርቅ ጋር ውሎና አዳሯ ሆነ። ሳባዊት ምሳም ሆነ ራት እንዲሁም አዳር ከአፈወርቅ ጋር አሳልፋ ስትመጣ ውስጧ በተለየ ሐሴትና የወደፊት ህልም ተሞልቶ ነበር የምትመጣው። ይህ ሁኔታ ያሰጋት መልእክተ በተቻላት አቅም ከስጻትና ከነገሩ ቆጠብ እንድትልት መክራት ብትሞክርም ሳባዊት የጓደኛውን ቀናነት ወደ ቅናትና ክፉ ነገር ቀየረችባት። የገዛ ጓደኛዋ ሀብታም ለመሆንና ካለችበት ችግር ለመውጣት ያገኘችውን እድል ምታናነቅና ለደዋ አፍቃሪዋ ጠበቃነት ምትቆም መሰላት። ሳባዊት ቀደም ብሎ የነበረው ዝቅ ላለሱ የነበራት ንቀትና አሳሰብ ከምን ጊዜውም በላይ ለየት ባለ ሁኔታ ጨመረ። ከቀን ቀን ሁኔታዋ ሆስፒታል ውስጥ በሬዚደንት የምትሰራ ሐኪም ሳይሆን ለማስታወቂያ ድርጅት አምባሳደርነት የተመረጠች እስኪመስል ድረስ በብልጭልጭ ነገር ተታላና ተንቆጥቁጣ በየዕለቱ ትመጣ ነበር። ከዚህ ቀደም የነበረቻትን የልብ ጓደኛዋ መልእክተንም ቢሆን ወደ ጎን ገፋ አድርጋታለች። ሌሎች የስራ ባልደረቦቿን በቅርቡ እንደምታገባና ከዚህ ስራም እንደምትላቀቅ እየገለጸችላቸው ነው። ከነበራት የደስታና የፈንጠዚያ ሁኔታዎች ቀናት በኋላ ያልጠበቀችው ነገር ከጆሮዋ ውስጥ ልቅ አለ። ነርሶቹ ነበሩ እንደለመዱት ድምጻቸውን ቀነስ አድርገው ሲንሾካሾኩ ይሰማችሁ። መጀመሪያ ነገሩን ከቅናት ቆጥራ ለማለፍ የወሰነችው ጉዳይ ነበር። ሆኖም ነገሩ እንዲሁ የሚታለፍ አልሆንልሽ አላት። ፍቅሬ ባለቤት ህይወቴ መክሌት ቀያሪ ያለችው ባለ ሀብት አፈወርቅ አዲስ አበባ ላይ ሚስት እንዳለችውና ባለትዳር እንደሆነ ሹክሹክታ ሰማች። ንዴቷ ከቁጥጥር ውጭ ሆኖ ነርሶቹን የስድብ ማአት ልታስታጥቃቸው ገርበብ ያለውን በር በርግዳ ወደ ውስጥ ገባች። አገባባዊ ንዴትና ቁጣ ስለነበር ነርሶቹ ደነገጡ። ሆኖም ሳባዊት ከወሬው ባሻገር እዛው ጠረጴዛ ላይ ቁጭ እንዳለ ከሩቅ ስክሪኑ የሚታይ ስልክን ተመለከተች። ላይ ፎቶ ነበር። እይታ ውስጥ በፍጥነት ሊገባ የሚችል ፎቶ። እይቷ ወደ ስልኩ ማምራቱን የተገነዘበችው አንድ ዶክተር ተወርውራ ስልኩን ለማንሳት ብትሞክርም ከሳባዊት ግን መቅደም አልቻለችም ነበር። ስልኩ የሳባዊት እጅ ውስጥ ገባ። ሳባዊት ምስሉን ተመለከተችው። የተወራው ነገር እውን ነበር። የምርም አፈወርቅ ነበር። በሱፍና አጠገቡ ያለች ሴት፣ ውብ የሆነች ሴት ምስል፣ ነጭ የሙሽራ ቀሚስ የለበሰች በሙሽራ ቀሚስ የተዋበች ሴት በቅፎ የያዘበት ፎቶ ነበር። ሳባዊት መላ ሰውነቷ ተንቀጠቀጠ። ብርክ ያዛት። እንቧ ዱብ ዱብ ይል ጀመር። ስልኩን አሽቀንጥራ ከመለሰችው በኋላ ከክፍሉ ልትወጣ ስትል ከኋላ ሙሉ ነገሩን እየተመለከተች ከነበረችው ከመልእክት ጋር ተጋጨች። ሆኖም ሳባዊት የህፍረት ስሜት ተሰምቷት እንቧን ለመመለስ እየታገለች በሩጫ ወጣች። መልእክት ምንም ጓደኛዋ በብዙ ነገር ያስቀየመቻት ብትሆንም ሳባዊትን ለማረጋጋት ከተላለች። ሆኖም ሳባዊት ንዴቷና ስሜቷ ያልተረጋጋ መሆኑ ያሳውቅ ነበር። ራሷን መቋቋም አቅቷት ነበር። ያቀን በዛው አለፈ። ከቀናት በኋላ መልእክት ለሳባዊት ስልክ ደወለችላት። አንቺ ምን ሆነሽ ነው የጠፋሽው? ተረጋጋሽ? እሺ አሁን ሁሉ ሰላም ነው? ሰላም ነው መልእክት፣ አታስቢ፣ ሁሉም ነገር ተስተካክሏል፣ ተመልሷል፣ ደህና ነኝ። አይኖ ትናንት ትንሽ ነገሩን አካብጆ ነበር፣ አሁን ግን ተፈቷል አለች። ምኑ ነው የሚፈታው እንዴ? አልገባኝም። ያየነው እኮ የጸፍ ፎቶ ወይም ሌላ ነገር አይደለም፣ የባለትዳሮቹን ፎቶ ነው። ድምፅሽን ቀንሽ፣
ሳባይት በንዴት መለሰች። በቃ ተፋቷል አልኩሽ። በደንብ አውርተናል። ትዳሩ ያበቃለት ነው። አፈወርቅን አውርቼዋለሁ። ያለውን ነገር ሁሉ አስረድቶኛል። ንግግሯን ሳትጨርስ መልእክተ ቁርጥ አረገቻት። አስረድቶኛል? ምን ማለት ነው? እስኪ አስረድቶኛል። እኔና ሚስቴ ችግር አለብን። እሷን አንወዳትም። በቅርቡ ትዳር እንፈጽማለን። በቃ የውሸት ነው ሁሉም ነገር። አልቋል። እንደዛ ብሎኛል። አበቃ። ሳቢ ሚስቱ እኮ ናት። የ80 ፊርማ ያላት ሚስት፣ አገር ምድሩ ቤተሰቡ የሚያውቃት ሚስት ናት። አንድ ሰው ችግር እንኳን ኖሮ ልፋታ እንኳን ቢል በሽምግልና ገና ይዳኛል። የዘመናት ትዳር እንዲህ ዝም ብሎ አይፈርስም። ሰው ሊያስታርቅ በሚረባረብበት ሁኔታ አንቺ ጭራሽ እሳት ለኳሽ ሆነሽ ልታርፊ ነው? ካልጠፋ ሰው። ቆይ እናትሽ ጤናማ ሆነ ይሄንን ጉድ ብትሰማ ምን ምትልሽ ይመስልሻል? አሁን በቃሽ። ሳባይት እጇን አወናጨፈች። ይበቃሻል። ይህ ሁሉ ዘመን ድህነቴ፣ መጥላቴና የተሻለ ነገር መመኘቴ ልክ እንደ በደልና የሰው ነብስ ያጠፋሁት ይመስል ስትወቅሽ ኖርሽ። ምን መውቀስ ብቻ፣ ድንጋይ ያሳሽ ሞርበር ብቻ ነበር ይቀርሽ። አዎ በቃ እኔ ራስ ወዳድ ነኝ። የማፈቅረውና የምወደው ሰው የሌላ ሰው ሲሆን ማየት አልችልም አለች። እጇን አየር ላይ ያወናጨፈች። መልእክት የሳባይትን ሁኔታ ማመን ፈጽሞ አልፈለገችም ነበር። ሁኔታዎች መለስ ብለው በተቀየሩ ብላ ተመኘች። ለሳባይትም ስቅስቅ ብላ አለቀሰች። የዚያ ሰሞን ሳባይት መልቀቂያ ደብዳቤውን አስገብታና ክሪላንሷን እያሰባሰበች በነበረችበት ወቅት የሷና የአፈወርቅ የፍቅር ግንኙነትና የውስልትና ወሬ ይናፈስ ጀመር። አፈወርቅ ለጊዜው ለፍቹ ጉዳይ እንዲረዳ የሁለቱ ነገር ድብቅ መሆን እንዳለበት ያስጠነቅቃት ሲታወሳት ነገሩ ከመባባሱ በፊት ጨርቄን ማቄን ሳትል የሰራችበትን ተቋም እንኳን ልምድ ሳትቀበል ከሆስፒታሉ ጥላ ጠፋች። ድንገተኛ በሆነ ሁኔታ ሳባዊት መጥፋት ያስደነገጣቸው መልእክተና ትንሳኤ ነበሩ። ከቀናቶች በኋላ መልእክተ ጓደኛዋን ፍለጋ ወደ ሰፍራቸው ብታቀናው ሳባዊት እናቷን ይዛ እንደወጣችና ወዴት እንደሄደች በቅጡ እንኳን ሳትነግራቸውና ተሰናብታቸው ከአካባቢው እንደተሰወረች የሰፈሩ ሰው አሳወቋት። መልእክተ እየፈራችን ቢሆን ወደ አፈወርቅ መስሪያ ቤት ጎራ ብትልም ከሰራተኞቹ በስተቀር ሳባዊትን ሆነ አፈወርቅን አይተናል የሚል ግለሰብ ጠፋ። መልእክተ የጓደኛዋ ነገር ምንም ቢያስጨንቃትም ነገሩን ለፈጣሪ ሰጥታ ሳባዊትን ለመተው ወሰነች። ሳቢናን አግኝተሻት ታውቂያለሽ? አለ ትንሳኤ መልእክተን አሻግሮ እየተመለከታት። መልእክተ በረዥሙ ተነፈሰች። በእውነትም ስለ ጓደኛዋ የምታውቀው አንዳች ነገር አልነበረም። ሁኔታው አስግቶኛል። ምንም ባጠይቅም ያለችበትን እንኳን ማወቅ አልቻልኩም። ደህና ትመስልሻለች? አለ አንገቱን ሰበር አድርጎ። እውነቱን ለመናገር ውስጤ በቁጭት ስሜት ሊጨርሰኝ ነው። የዛን ቀን የተናገርኳት መልሶ ራሴን አሳምሞኛል። ከልብሽ አልነበረም እኮ አለ ትንሳኤ ለስለስ ባለ ቃላት ላይ አጽናናት እየሞከረ። እኔ ግን ውስጤ እረፍት ተሰምቶት አያውቅም። ከመተኛቴ በፊት አስባታለሁ፣ በህልሜ ሳልማት አድራለሁ። ስራዬን አንዳንዴ እስክዘነጋ ድረስ አስባታለሁ አለ ተከስ ብሎ። ለዛ ነው ካለምንም እረፍት እየሰራ ያለው አለች ትንሳኤን በሐዘኔታ መልክ ተመልክተው። ቢያንስ ራሴን ስራ ላይ ስጠምደው ውስጥ ያለው ስሜት ሰከን ለማለት ይሞክራል አለ አርቆ እየተመለከተ። ደህንነቷን ብቻ ነው ማወቅ የምፈልገው። ያን ሰው ቀልብ ያልወደደው የሆነ አንዳች ጥቁር መንፈስ ላይ ያለ አለ።
መልእክት አፈወርቅን አሰብ እንደማድረግ ስትል ሁኔታው ሰክን ብሏት እንደ መንገፍ ገፋለች። ለምን እንደዛልሽ አለ ትንሣኤ መልእክትን እየተመለከተ። ከዚህ በፊት አንድ ቀን እዚህ ለሕክምና የመጣ ታካሚ ነበር። ታካሚ መስማት የተሳነው ነበርና እጁ በጣም በሚዘገን ሁኔታ ተጎድቷል። እንዴት እንደተጎዳ ለማወቅ በሞክር ምላሽ ማግኘት አልቻልኩም ነበር። እንደ አጋጣሚ ዶክተር ምንተስኖትን አግኝቼው ትዝ ሲለኝ የምልክት ቋንቋ ይችል ነበር። እናም እሱን አስቸግሬ ፔሸንቱ ጋር ወሰድኩት። ታውቃለህ ታካሚውን በሆን እየሰራ ነበር። በአንድ እጁ የግዱን ሊያስረዳ የሞከረው አለች። ነገሩ መለስ ብላ ለማስታወስ እየሞከረች ምን ብሎ አለ ትንሣኤ ለመስማት ቸኮል ብሎ። ስራ ሲሰራ ስህተት ገጥሞት አለቃቸው እንደዛ እንዳደረገውና እጁን በብረት እንደመታው ነበር የገለጸው አለች። ምን? አዎ። ከዛ ሌላ ሰራተኛ ከሆነ እንዲጠይቀው ሳያደርገው ዋናው ራሱ አፈወርቅ እንደሆነና እረዳለሁ ሚላቸውን ምስኪን ጥገኛ ያደረጋቸውን ሰራተኞች ጉልበት እንደሚበዘብዝና እንደሚገላቸው ነው ይነገረኝ። ትንሣኤ ከተቀመጠበት ምንጭ ብሎ ተነሳ። በእጁ የነበረውን ግማሽ ሊትር ውሃ ያዘ። ውሃ ላስቲኩን ጠረጴዛው ላይ ቁጭ አደረገው። ሚኪ እኮ ከባድ ነገር ነው። ይሄ ሰው እኮ ጤነኛ አይደለም ማለት ነው። በስራ ብቻ ሊያገኛቸው የሚችላቸውን ሰራተኞች የሚደበድብ ከሆነ አጠገቡ ሁሌ የሚያገኘውን ሰው ምን ሊያደርግ እንደሚችል አስቢው አለ። እጁን አየር ላይ ያወናጨፈ የሌለበትን ድምፁን ከፍ አድርጎ በጥሞና ነገሩን በጭንቅላቷ እያገጣጠመችና እየሰማችው የነበረችው መልእክት ከተቀመጠችበት ደንገጥ ብላ ተነሳች። በነገራችን ላይ እኔና የነርሶች ማዕከል የሚናፈስ ተራ ወሬ ነበር የመሰለኝ። ሆኖም የዛኔ የተከሰተው ግጭት በሹፌሩና በአፈወርቅ መካከል በነበረ ግብግብ አማካኝነት እንደነበር ነው። ያው የተፈጠረው አፈወርቅ በሆነ ጉዳይ ተናዶ ሹፌሩን ባለ በሌላ ኃይሉ ጭንቅላቱን ሲደበድበው መሪውን መቆጣጠር አቅቶት መኪናውን ጉዳት እንደደረሰበት ነበር ሲወራ የነበረው አለች። ሚኪ መኪና ውስጥ የነበሩት እና የዛን ቀን ጉዳት የደረሰባቸው ሰዎች መጀመሪያውኑ የጤና ችግር ያለባቸው ናቸው አለ። እኛ ያየናቸው ሌሎቹም እንደዛ ነበሩ፣ ግን ሁሉም መሆናቸው እርግጠኛ አይደለሁም። ትንሣኤ ባለበት እንደ መንቆራጠጥ እያለ ነገሩን ማሰላሰል ሲጀምር አንዲት ነርስ እየከነፈች ወደ እሱ ዘንድ መጣች። ቀላና አጠር ያለች ሴት፣ ፊቷ ድንጋጤ ወርሶታል። ችግር አለ እንዴ አለች። ከፊት ለፊቷ የነበረችው መልእክት ነርሷን እየተመለከተች፣ ነርሷ እያፈራረቀች ተመለከተቻቸው። መምጣት ይኖርባቸዋል፣ ድንገተኛ 2 ፔሸንት ገብተዋል። ፖሊሶችም ለምርመራ አብረው ናቸው፣ እነሱ ናቸው አምቡላንስ ጋር ይዟቸው የመጡት አለች። ሁለቱን አፈራርቃ እየተመለከተች መልእክትና ትንሣኤ ወደ ድንገተኛ ክፍል መሮጥ ጀመሩ። ሆኖም ነርሶቹና ሌሎች ሐኪሞች ሁለቱንም በድንጋጤ እየተመለከቷቸው ነበር። 2 ፔሸንት ነበር ያለችኝ፣ ያሉበት ሁኔታ እንዴት ነው አለ ትንሣኤ ከፊት ለፊት የነበረውን የስራ አጋሩን እየተመለከተ። የስራ አጋሩ ሁኔታውን ለመናገር ፈራ ተባ እንደማለት ብሏል። ወዲያው አጠገቧ የነበረውን ፔሸንት ለመመርመር ጠጋ ብላ የነበረችው መልእክት ድምጿን አሰማች። እንዲህ የሳቢ እናት እኮ ናቸው አለሽ በድንጋጤ። ትንሣኤ ወዲያው ደንገጥ ብሎ ራሳቸውን የሳቱትን እናት ተመለከተ። ግማሽ አካላቸው የተጎዳ ይመስላል። ከደረጃ ላይ ተንከማለው ነው ያገኟቸው አለች ነርሷ። ሌላኛዋ ፔሸንት እዚህ ስትደርስ ፐልስ አልነበራትም ማለት አለች።
በሚስረከረክ ድምፅ። ትንሣኤ አንዳች ነገር ብልጭ ብሎበት ነጭ ጨርቅ ሸፈን የተደረገውን ሬሳ ገለጥ አደረገው። ያየውን ማመን አልቻለም ነበር። ፊቷ እየበላለዘው፣ ጸጉሯ የተንጨባረረው፣ ብዙ ቦታ ቦክስና ጥፊ፣ አንገቷ ላይ ጣቶች ምልክት የሰፈረባት፣ እንዲሁም አናቷ ላይ ባረፈ አንዳች ነገር ከፊት ጭንቅላቷ የተሰነጠቀውና ብዙ ደም ፈሷት የሞተችዋን ሳባዊት ተመለከተ። ሳቢ ቀረብ ብሎ ሬሷን ወዘወዘው። ሆኖም ሳባዊት አይኖቿ እንደተከደኑ ሰውነቷም እንደበለዘ ነበር። መልእክተ የተንፏቀቀች ወደ ጓደኛዋ ቀረባለች። የፈራችው ሆኖ ነበር። ሳባዊት ተገላለች። ራሷ ሰውን ታክምና ታድን ከነበረበት አልጋ ላይ ሕይወቷ አልፎ ተገኝታለች። መልእክት አፏ እንደከፈተች የጩኸት ድምጽ ማሰማት ጀመረች። አጠገባቸው የነበሩ ነርስና ዶክተሮች ተሰብስበው ሊያረጋጓቸው ሞከሩ። ቆይታ በኋላ በቦታው የነበረው ፖሊስ ቃል ለመውሰድ ሁለቱ ቀረብ አለ። መልእክተም በኋላ እያፈሰሰች ማን እንዳደረገው ተጠየቀች። ፖሊስ ተጠርጣሪው አፈወርቅ እንደሚባልና ወንጀሉን ፈጽሞ በመሰወሩ ፍለጋ ላይ መሆናቸውን ገለጸ። የዓይን እማኞች በገለጹት ልክ አፈወርቅ ከቀድሞ ሚስቱ ጋር ፍቺ እንዲፈጽም በተደጋጋሚ ከሳባዊት በሚመጣ ጥያቄ አማካኝነት እምቢታውን ሲገልጽ ማስፈራሪያ ሲጠቀምበት እንደቆየችና በሱ ምክንያት እሷን ዝም ለማስባል ጥቃት ሲያደርስባት እንደቆየ በስተመጨረሻ ታማሚ እናቷ ላይም እጁን ሊያነሳ ሲሞክር በሁለቱ መካከል በተፈጠረ ግብግብ በደረሰባት አሰቃቂ ሞት ሕይወቷ እንዳለፈ ገለጸላቸው።